ሰላም ውድ የዩቲዩብ ተከታታዮቼ፣ ዛሬ በጣም ጠቃሚ በሆነ የዩቲዩብ ቪዲዮ ተመልሼ መጥቻለሁ። እንደሚታወቀው ትናንትና የኢንትራንስ ሪዛልት ወጥቶ ነበረ። በ2018 የኢንትራንስ ፈተና ከፍተኛ ውጤት ካመጡት ውስጥ አንዱ የሆነን ተማሪ ይዤላችሁ መጥቻለሁ። የኢንትራንስ ውጤቱ 556 ነው። ይህንን ከፍተኛ ውጤት እንዴት ሊያመጣ እንደቻለ እና ይህን ውጤት ለማምጣት ምን ነገሮች እንደረዱት የሚያካፍለን ይሆናል ማለት ነው። ያው ከዛ ውጪ የኔም ከዝን ነው እና እስቲ አቢኑ ስምህ ማን እንደሆነ፣ የት እንደምትማር፣ ከየት እንደሆንክ፣ ፕራይቬት ነው ቦርዲንግ ነው ስፔሻል የሚለውን ንገረንና ወደ ጥያቄዎቹ እናልፋለን ማለት ነው። ግን ከዛ በፊት እንኳን ደስ አለህ ኦልሬዲ ብያለሁ ብዬ ነው። ወደ ስሜ አቤንዘር ይባላል። አቤንዘር መማረው ፕራይቬት ስኩል ነው፣ ጊብሰን ይባላል ትምህርት ቤት። ኦኬ እሺ፣ እንግዲህ ያመጣው ውጤት ከፍተኛ ነው፣ 556 ነው። ግን መጀመሪያ ላይ ምን ያህል ለማምጣት ነበረ ታቀድ የነበረው በምታጠና ሰዓት ማለት ነው? ለኢንትራንስ በምትዘጋጅ ሰዓት ከፈተናውስ በኋላ ከክብደት ወይም ከቅለቱ አንጻር ስንት አመጣለሁ ብለህ ገምተህ ነበር? እኔ ያሰብኩት ለማምጣት ከ500 በላይ ነበረ ያሰብኩት የነበረው። ከዛ ፈተናውም አሪፍ ስለነበረ በቃ 500 ቤት ውስጥ ማምጣት መስሎኝ ነበር። ኦኬ ሶ እንደጠበቅከው ነው የሆነው ማለት ነው። ኦኬ ምን አይነት ሁኔታ ላይ ነበርክ ስታዩ ውጤት እና ምን ነበር መጀመሪያ የተሰማክ ውጤትን በምታይ ሰዓት? መጀመሪያ ውጤቴን እኔ አልነበርኩም አየሁት። ለእኔ ዌብሳይቱ አልሰራ ብሎኝ ለጓደኛዬ ነበረ አድሚሽን ነምበር የሰጥቼው ከእሱ ነበር ስክሪንሾት የላከልኝ እና በጣም በዛ ሰዓት በጣም ነበር ደስ ያለኝ። የልፋትን ይገልጻል ብለህ ታስባለህ ወይምስ ከዚህ በላይ መሆን ነበረበት ብለህ ታስባለህ? ይገልጻል። ኦኬ እሺ፣ መቼ ነበር ለኢንትራንስ መዘጋጀት ጀምረህ የነበረው እና በምን አይነት መንገድ ነበር ዝግጅቱ ስትጀምር የጀመርከው? ብዙ ጊዜ ተማሪዎች እንዴት ልጀምር የሚለው ነው የሚያሳስባቸው እና እንዴት ነበር መቼ ጀመርክ? እንዴት ጀመርከው ዝግጅቱን ለኢንትራንስ? የጀመርኩት የመጀመሪያ አካባቢ ነው። አመት ሲጀመር መጀመሪያ አካባቢ ላይ ነበረ ከጓደኞቻችን ጋር አንድ ላይ እናጥና በሚለው በእሱ ጋር ጀምረን ነው እንደዚያ። ኦኬ ሶ እንዴት ነበረ ማጥናት የጀመርከው ስትጀምር? ማለት ማጥናት ሲጀምር በቃ እንትን ነበረ ሳጠና የነበረው አብዛኛው ጊዜ ከመጽሐፉ ይልቅ ኤአይ ነበር የምጠቀመው። አሪፍ ሰመራይዝ አድርገው ተግሬ እና ዋና የሚያስፈልጉትን ነገሮች እና ጋይድ ቡክም ተጠቅሜያለሁ። ሶ ለምሳሌ ባዮሎጂ ለምሳሌ ከሆነ የምታጠናው እንዴት ነው ታደርግ የነበረው? ቶፒኩን ቻፕተሩን ወስደህ ነው ለኤአይ የሚሰጠው ሰምቲንግ? እንዴት ነበር የምታደርገው? ዲር ለማድረግ ያክል በዩኒት ነበር የሚሰጠው። አሁን ዛሬ የሆነ ዩኒት መጨረስ ካለብኝ ዩኒት ልክለት እና አሪፍ ዲክሌር ሜን ዩኒትን እሱን ሰመራይዝ አድርጎልኝ በደንብ በቃ የሚያስፈልጉት እንዲነግረኝ ነው ማድረገው። ከእሱን እጠቀማለሁ። ከዛ በኋላም ጥያቄም ጥቂኝ ይሏለው በሌብል ኢዚ ሚዲየም እና ሃርድ እሱን ተጠቅሞ ነው ማድረገው። አይ ቲንክ ኤአይ ተጠቅሞ ማጥናት በጣም አሪፍ ነገር ነው። ቀላልም ያደርገዋል ፕሮሰሱን ብዬ አስባለሁ። አሪፍ ነው። ኦኬ በቀን ለምን ያህል ሰዓት ነበረ የምታጠናው እና የትኛውንስ የቀኑ ሰዓት ነው የምትመርጠው? ለምሳሌ አንዳንድ ተማሪዎች ከክላስ እንደመጡ የሚያጠኑ አሉ። ለምሳሌ እኔ ደግሞ ትንሽ ተኝቼ ከዛ ተነስቼ ሌሊቱን ማጥናት ነው የምመርጠው እና አንተ የትኛውን ነበር ስትጠቀም የነበረው እና በቀን ለምን ያህል ሰዓት ትፈጠናለህ? አብዛኛው እረፍት ባለን ጊዜ ላይ ጠዋት ላይ ነው ማጠናው እና ከሰዓት አካባቢ ላይ ማጠናለሁ እና ከቀን ውስጥ ባለው ውስጥ ከ3 እስከ 4 ሰዓት ባለው ውስጥ አጠናለሁ በሴሽን። ጠዋት ነው ማለት ሌሊት ሳይሆን ጠዋት ላይ ክላስ ውስጥ ወደ ክላስ ስትሄድ እና ከሰዓት ላይ ደግሞ ከክላስ ስትመጣ ያለህን ሰዓት ትጠቀም ነበር ማለት ነው። ኦኬ ፐርፌክት። እሺ ሌላኛው ጥያቄ ለኢንትራንስ በምትዘጋጅ ሰዓት ምን ቻሌንጅ አጋጥሞ ነበር? ለምሳሌ አንዳንድ ተማሪዎች የሆነ ሳብጀክት ስፔሲፊካሊ የሚከብዳቸው ይኖራል እና ይሄ ትምህርት ውጤቴን ዝቅ ሊያደርግብኝ ብለው የሚያስቡ አሉ እና እንደዛ የትኛው ትምህርት ያስፈራህ ነበር? ዝቅ ሊያደርግብኝ ይችላል ብለህ የምታስበው ካለ ወይም ደግሞ ሌላ ቻሌንጅ ፎር ኤግዛምፕል አንዳንድ ጊዜ እየተዘጋጀንም ጥሩ እያጠናንም ግን ቴንሽን ስትረስ ምናምን ሲኖር ጥሩ እያጠናን እኮ ነው ስቲል ግን እኔ ላላመጣ እችላለሁ አላመጣም የሚለው እሳቤ በራሱ ይሆናል ቱ ሰም ኤክስተንት እንዳናጠና ያደርገናል እና ከዛ አንጻር ዲሞቲቬትድ ሆነ የምታውቅበት ጊዜ ከነበር ወይም የሆነ ትምህርት አልገፋ ብሎ ከነበር እንዴት አንድ ላረከው? ምን አይነት ቻሌንጅ አጋጥሞ እንዴት አለፍከው?
አጋጥሞ የሚያውቁ ቻሌንጆች ትንሽ አንዳንዴ ያጠናና የሆነ ሶሻል ሚዲያ ላይ ትንሽ ዲስትራክት ነው ነበር። እሱ ትንሽ ለእኔ ቻሌንጂንግ ነገር ነበር እና ከትምህርቶቹ ደግሞ ትንሽ ለእኔ የሆነ ቻሌንጂንግ የሆነ ማትስ ትንሽ ከብድ ነበር። ብዙ አይነቶች ፕሮብሌሞች ሶልቭ ለማድረግ ትንሽ ከብድ ነበር፣ ግን ቢሆንም አሪፍ ነበር። አሁን የሶሻል ሚዲያ ትንሽ ዲስትራክት ያደረግ ነበር እና እሱን እንዴት እንትን ሳይልህ ሳይገድብህ ወደ ይህን ጥሩ ውጤት እንድታመጣ እንዴት አረከው? እንዴት ተቋቋምኩ የሶሻል ሚዲያ ዲስትራክሽኑ? ስክሪን ታይሚን ኦርጋናይዝ አደረግ ነበረ። ስክሪን ታይሚን የሆነ ሰዓት ድረስ ሶሻል ሚዲያ ይጠቀማል፣ ከዛ ደግሞ አጣመለው። እንዴት ነበር ማለት እንትን ትለዋለህ? ላይክ ከዚህ ሰዓት በኋላ ሪማይንድ እንዲያደርግ ኦር ሰምቲንግ እንደዛ ነው የምታደርገው? እንዴት ነበር የምታደርገው? ሪማይንድ በሰዓት ነው ሰዓቱ ከደረሰ እንትን አይደል አይከፍትልህም ማለት ነው? አዎ 10 ደቂቃ 15 ደቂቃ ሰጣው። ከዛ ልክ በቃ ሲሞላ አቆማለሁ። ያ ጥሩ ቴክኒክ ነው። ለማትስ ትንሽ አስቸግር የነበረው ሰብጀክት እሱ ከነበር እንዴት ብለህ አለፍከው? እሱ እንትን ያደረኩት በቃ ጥያቄዎችን ማላውቃቸውን ጥያቄዎችን ያን የተጠቀምኩ እሱ እንደዛ ነው ያደረኩት። ኦኬ አሪፍ። ሌላው የኢንትራንስ ሪዛልት ላይ እንግሊሽ እና ኤስኤቲ እንግዲህ 98 ኤስኤቲ የማውጣት ደግሞ 91 ነው የመጣው። በጣም ከፍተኛ ውጤት ነው እና በተለይ ደግሞ እነዚህ ሁለቱ ሳብጀክቶች ልክ እንደ ሌሎቹ ትምህርት እንደ ባዮሎጂ ወይ እንደ ኬሚስትሪ የራሳቸው የሆነ መጽሐፍ ምናምን ይሄ ነው የምትለው ስለሌላቸው ተማሪዎች ብዙ ጊዜ ከየት እናጥና የሚለው ግራ ይገባቸዋል። እና ይህን ውጤት ልታመጣ የቻልከው ምን አይነት ነገር ተጠቅመህ ነው? ምን አይነት አፕሮች ነው ለእነዚህ ትምህርቶች የምትከተለው? በደንብ እስኪ ለእንግሊሽ እና ለአፕቲቲዩድ ብትነግረኝ። እንግሊሽ እንኳን ከድሮ ጀምሮ ትምህርታችን በደንብ ፑሽ ስለሚያደርገን እንግሊሽ ምንም ብዙ እንትን አላለኝም ነበር። ኤሲቲም ሀፍ እንግሊሽና ማት ስለነበረ እንግሊሹን በደንብ ከድሮ ጀምሮ ፕራክቲስ ስለምናደርግ ብዙ ከባድ አልነበረም። ትንሽ ማት ጋር ነበር። እሱንም እንደ ቅድም እንዳልኩሽ አስተካክላለሁ። ቤዚክ ወይንም ይሄ ባክግራውንድ ነው ለእንግሊሽ እና ለአፕቲቲዩድ በዋናነት ይጠቀመክ ማለት ነው? ትምህርታችን በጣም ፑሽ ያደረግ ነበረ እንግሊዝኛ ላይ በተለይ። ኢንጀነራል ለምሳሌ 12ኛ ክፍል እንኳን ባይሆኑ ለአፕቲቲዩድ እና ለእንግሊሽ ለእነዚህ ትምህርቶች የኋላ ገና ከህፃንነታቸው ጀምሮ ይዞት የሚወጡት ነገር ስለሚጠቅም እንዴት ብለው ከታች ክላስ እንኳን ከሆነ እንዴት ብለው ከአሁኑ ይዘጋጁ። ኢንቴንሽናሊ ለፈተና እንኳን ብለው ባይሆኑ በዛው እንዲጠቅማቸው ማለት ነው። የእንግሊዝኛ ንግግር ትምህርት ቤቱ በደንብ ፑሽ ያደርጋቸዋል። ሆነ አሪፍ ትምህርት ቤት ከሆነ በደንብ እንዲጠቀሙ ምናምን ስለሚያደርግ ምናምን ከዛ ራሳቸው ላይ ደግሞ ፕራክቲስ ማድረግ አለባቸው። እስቲ አሁን ለምሳሌ አንዳንድ ትምህርት ቤቶች ዋናውን ሬጉላር የሆነውን ትምህርት ከማስተማር ውጭ ፈርዘር ፑሽ አያደርጉም። ስፔሻሊ በእንግሊዝ ላይ ብዙ ተማሪዎች ስትረግል ያደርጋሉ። እኔ ማድረግ ስለነበር ማለት ነው የተለየ ፑሽ አያደርጉም። እና እንደዛ ላሉ ትምህርት ቤቶች እነሱ ፐርሰናሊ ምን አይነት ነገሮች ለምሳሌ ሙቪ ማየት ሊሆን ይችላል፣ ሙዚክ ማዳመጥ ሊሆን ይችላል። ለምሳሌ ፍሬዛል ቨርቦችን ቀን ተቀን የማይጠቀሙት ከሆነ አዲስ ነው የሚሆንባቸው። 12ኛ ክፍል ደርሶም ቀላል የሚባለው ነገር ላያውቁት ይችላሉ። ሰው እንዴት ነው ለነዚህ በጣም የሚላመዱት? እኛ እንኳን ከድሮ ከአንደኛ ክፍል ጀምሮ የሆነ ትምህርቶች ላይ በጣም ስትሪክት ነበረ። እንግሊዝኛ ብቻ ነበር ማውራት የነበረብን እና በቃ መሳት ምናምን ነገር በደንብ ስለሌለብን በደንብ ኬርፉል ሆነን ስለመጣን የሆነ አሁን ኢቬንቹዋሊ ሃይ ስኩል ምናምን ስንገባ ለኛ የሆነ ብዙ ስትራግል አናደርግበት በፊት የሰራንበት በደንብ ስለሆነ እነሱ ማድረግ ያለባቸው ያሉበት ስቴጅ ላይ ሆነው በጎን ለጎን በዘፈንም ሊሆን ይችላል፣ በፊልምም ሊሆን ይችላል፣ ኤኒቲንግ ግን ከእንግሊዝኛ ጋር እየተላመዱ እንዲመጡ ማድረግ ነው ያለባቸው ማለት ነው። ኦኬ እሺ፣ ወደ ሌላ ጥያቄ እንለፍ። ለማት ሜቢ ቅድም የተወሰነ ሜንሽን አድርገልናል፣ ግን ሌላ የተቀረ ካለ ለማትስ እና ለፊዚክስንም ኮንሲደር አድርገን ምን አይነት ቴክኒኮችን ትጠቀም ነበር? ምን አይነት መጽሐፍ የምትጠቀሙ ካለ ኦር ሰምቲንግ ሌሎች ሶርሶች ካሉ እንዴት ነበር የምታጠናው ሁለቱን ሰብጀክቶች? ማትስና ፊዚክስ አብዛኛውን ጊዜ ከመጽሐፍ ሳይሆን ከኤክስትሪም ቡክስ ነበረ በደንብ ፕራክቲስ ማድረገው። ኤክስትሪም ቡክስ እና ያልገባኝ ጥያቄዎች ደግሞ አስተማሪዎችን በመጠየቅ የማትስና ፊዚክስ አስተማሪዎችን በመጠየቅ ነው እንደዛ ያልክ ነበርኩት። ኤክስትሪም በጣም ጠቅመዋል ማለት ነው።
አሪፍ ነው። እና እንትን የሚባል ኢንትራንስ ትሪክስ ይባላል የሆነ አፕሊኬሽን። ምን የሚባል ኢንትራንስ ትሪክስ ምናምን የሚባል ጥያቄ ሰምራይዝ ምናምን ያደርጋል። ኢንትራንስ ትሪክስ በአፕሊኬሽኑ ማለት በአፕሊኬሽን ነው። አይ ቲንክ አዲስ ነው አፕሊኬሽኑን አላውቀውም ነበር። ሶ እኔ ለማግኘት ኢትዮማትሪክ ተጠቀም ነበር። ኢትዮማትሪክ ሳይሆን እኔ የምጠቀመው ኢንትራንስ ትሪክስ ነበር ነው። ሶ እንደዚህ አይነት አፖችን መጠቀም ያ ይጠቅማል። ሶ እነዚህ ነበር እና ኤክስትሪም ቡክን ማለት ነው። ኤክስትሪም ቡክ ሌላው ደግሞ ወደ ፈተና ስትሄድ ለኢንትራንስ ፈተና ማለት ነው ምን አይነት ሜንታሊቲ ይዘህ ነበር የሄድከው? ፕላስ ደግሞ ስትፈተንስ በምን አይነት ሜንታሊቲ ውስጥ ነው? ለምሳሌ አንዳንዴ የምናውቀው የሚመስለን ጥያቄ ግን ፈተና ሳሌ ስንቀመጥ ይጠፋብን ይችላል። እኔም አጋጥሞኛል። እና እንደዚህ አጋጥሞ ከሆነ እንዴት ብለህ ተረጋግተህ ሰርተህ ለማለፍ ሞከርክ? እንደዚህ አይነት ነገር ምን አይነት አጋጥሞሃል? ያጋጠመ ነገር ካለ እንዴት ሳለፍከው ፈተና ሰዓት ላይ ማለት ነው? መጀመሪያ ፈተናውን ለፈተን ራሴን ሜንታሊ አዘጋጅቼ ነበር። በቃ እንዳልደነግጥ ምናምን ጸልዬ ስለነበር ቃለ መደንገጥ ምናምን ነገር ነበር እና አሪፍ ሄደው ነበር። ግን ኢቨንቹዋሊ አንዴ ብቻ ትንሽ ደንግጬ ነበር። እየተፈተንኩ ያለ መሀል ላይ ፒሲ ጣፍቶ ማለት ዘጋ እና እሱ ጋር ትንሽ አስደንግጦኝ ነገር ነበር። ግን ኢቨንቹዋሊ ፊክስ አደረጓል። ዋናው ነገር ምንድነው? በያዝነው ባጠናነው ተማምነን ከዛን በሃይማኖታችን ጸልየን ምንም ነገር ቢያጋጥመን ራሳችንን እያረጋጋን የምናውቀውን ነገር ለመስራት ሞክር ነው ማለት ነው። ኦኬ ጥሩ። ሌላው ደግሞ ያው ኦልሬዲ አሁን የ12ኛ ክፍል ፈተና ጨረስክ፣ ከፍተኛ ውጤት አምጥተሃል። አሁን ዩኒቨርሲቲ ጆርኒ ነው የምትቀላቀለው እና እስቲ ወደፊት ቀጣዩ ዓመት ማለት ነው የት ዩኒቨርሲቲ ነው ጆይን ማድረግ የምትፈልገው? ኢሳይቲም ታውቀዋለህ? ከእሱ አንጻር ወይ ደግሞ ስኮላርሽፕ አፕላይ እያደረክ ነው ወይ የሚለውን እንደ ተማሪዎች ብትነግራቸው። እኔ ጆይን ማድረግ የምፈልገው አሁን እንኳን አዲስ አበባ ዩኒቨርሲቲ ጥሩ ይመስለኛል። ጥሩ ኦፖርቹኒቲ ስላለ አሁን ፕሮባብሊ ላይ ብዙ ሜጀሮች ስላሉ ዲሳይድ ለማድረግ አሁን ትንሽ የከበደኝ ነው። ግን ቢሆንም ሁሉም ቼክ አድርጌ አዲስ አበባ ዩኒቨርሲቲ ጆይን ማድረግ በጣም ይመስለኛል። ምን አይነት የት ዲፓርትመንት ነው መቀላቀል የምትፈልገው እና ኬሪየርስ ወደፊት ምን መሆን የምትፈልገው? መሆን የምፈልገው ቢዝነስማን ነው። ቢዝነስ በጣም ደስ ይለኛል። ናቹራል ተማሪ በሆንም ቢዝነስ በጣም ደስ ይለኛል። እንመሳሰላለን። አክቹዋሊ በመልክ እንመሳሰላለን። በጣም አሪፍ ነው። ኦኬ እሺ፣ አሪፍ። ግን ምን አይነት ዲፓርትመንት ነው ግን መማር የምትፈልገው? አሁን ዲሳይድ አላደረኩትም ገና መሀል ላይ ነኝ። ገና አንድ ዓመት ስላለ ለነገሩ ዲፓርትመንቱ የሚቀመጥ ስለማድረግ ከፍረም። ኦኬ በመጨረሻስ ምን አይነት አድቫይስ ለቀጣዩ ባቾች ለ2019 ኢንትራንስ ተፈታኞች ትሰጣለህ? ኤኒ ሪኮሜንዴሽን ወይም ደግሞ ሪሶርሶች የተጠቀምኩ ካለ ይህ መጽሐፍ ወይም ይህንን አፕ ተጠቀሙ ማለት ሊሆን ይችላል። ኤኒቲንግ ሪኮሜንድ የምታደርገው ነገር ካለ? አድቫይስ የምሰጠው ተስፋ አለመቁረጥ ነው እና ሁለተኛ ነገር ደግሞ በደንብ ኤአይ መጠቀም። ኤአይ በጣም አሪፍ ነው፣ ዩስፉል ነው ለመማር በደንብ ብዙ ሪሶርስን በአንድ ላይ ስላለ በራንደም መጽሐፍ ከማገላበጥ ኤአይ በደንብ ጠይቀን በደንብ እንዲቴል ይናገራል። ምን ኤአይ ትጠቀም ነበር? እሱ ነው የምለው። ምን አይነት ትጠቀም ነበር? ክሎድ ኤአይ። ክላውድ አሪፍ ነው። ክሎድ ግሮክ ይባላል። እነሱ ኤአይ ነበር አብረን የሚጠቀም። መልዕክትህ ተስፋ አትቁረጡና ቀላል እንዲሆንላችሁ የጥናታችሁ ጆርኒ ኤአይን ተጠቀሙ ነው የምትለው ማለት ነው። ኦኬ እኔ ጥያቄዎችን ጨርሻለሁ። በመጨረሻ ላይ የምትናገረው ካለ አይዶ ነው መናገር የምትፈልገው ነገር ካለ መናገር ትችላለህ። ተስፋ አትቁረጡ፣ ጠንክራችሁ ጨርሻለሁ። ኦኬ ይህን ይመስላል የዛሬው ቪዲዮ። በተቻለ መጠን ሌሎችም ተማሪዎች ይዤላችሁ ለመምጣት እሞክራለሁ። አይሆፕ እንደጠቀማችሁ ተስፋ አደርጋለሁ። ሌሎች ተማሪዎችን ስጠይቅ እንዳነሳው የምፈልጉት ፖይንት ወይም እንደጠይቅላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። ለሌሎች ተማሪዎች ደግሞ እንዲደርስ ለ2019 ኢንትራንስ ተፈታኞች ሼር አድርጉላቸው። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።